የተደራጁና መጅሊሱን ዳግም ነጥቀው ሲወጣብጡን የሚኖሩ አካላቶች ይህን ስልጣን ለማን አሳልፈን እየሰጠን እንደሆነ ማየትና ጠንቅቆ መምረጥ የግድ ግን አንዱ ተከልክሎ አንዱ ደግሞ ተፈቅዶለት እንደፈለገ ሲቀሰቅስ የተመለከተንበት ሁኔታም አለ። መጅሊስ ጉዳይ የኔም ጉዳይ ነው፣ ያንቺም ጉዳይ ነው፣ አንተም ጉዳይ ነው ይመለከታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተመልካቾች እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ወይንም መረጃ ስለ ሰሞንኛው ጉዳይ ስለ መጅሊስ ምርጫ ይሆናል። እንዴ ጁኔድ ፖለቲካ ኮሮና ገባ ምናምን የሚሉ ሰዎች አይጠፉም ኮሜንት ላይ። ይመለከተኛል፣ እንደ ኢትዮጵያዊ ሙስሊም ይመለከተኛል ነው ብቻ ሳይሆን አንቺንም አንተንም ሁላችሁንም ሀገር ውስጥ ያላችሁም ከሀገር ውጭ ያላችሁም እህቶቼ ወንድሞቼ ይመለከታችኋል። ከዚህ ቀደም የተፈጠሩ ነገራቶች ሁላችሁም የምታስታውሱት ነው። አሁን ያ ነገር ሊደገም አይገባም። አይመለከተኝም ብለን ከተቀመጥን በኋላ ላይ የሆነ ነገር እንከን ሲፈጠር ምን ወቅስበት ምን ማለት ሞራል አይኖርም ማለት ነው። ዛሬ ግን ይመለከተኛል ብላችሁ የምትመርጡት አካል ነገ ከነጎዳ ለመውቀስ ራሱ ማለት ራሳችሁ የመረጣችሁት አካል ነገ ከነጎዳ ለመውቀስ ራሱ ኡዝራ አይኖራችሁ ማለት ነው። እስከዛሬ ድረስ የተፈጠሩት ያ ነገር ነው። ለማንኛውም አንድ ወንድም ፌስቡክ ላይ ጋራው ጽሁፍ ነበር በጣም ስለገረመኝና የውስጤንም ስለነገረልኝ ጽሁፉ እሱን ጽሁፍ ወደ እናንተ ማድረሳችሁ ይሆናል። እናንተም በሐሳቡ ከተስማማችሁ ኮሜንት ላይ እንታሳውቁኝ ይፈልጋለሁ። ነገር ግን አይመለከተኝም አይባልም። የመጅሊስ ጉዳይ የኔም ጉዳይ ነው፣ ያንቺም ጉዳይ ነው፣ አንተም ጉዳይ ነው ይመለከተናል። ምናልባትም በአስተሳሰብ ልንለያይ ይችላል፣ በመንሃጅ ልንለያይ ይችላል። ነገር ግን የመጅሊሱ ጉዳይ ግን የጋራችን ጉዳይ ነው። ተቋም የሚባለው ነገር የጋራችን ሌሎች እምነት ተከታዮች ተመልከቷቸው። ተቋማቸውን ምንም አይነት ኺላፍ ቢኖራቸው በውስጣቸው ተቋማቸውን ግን አሳልፈው አይሰጡም። እኛ ጋር ስንመጣ ብዙ ክፍተቶች አሉ። ያ ግን በዚህ ምርጫ ሊደገም አይገባ ማለት ነው። እኔ ከናንተ በአስተሳሰብ ልለይ ይችል ይሆናል፣ ነገር ግን በተቋሙ ግን አንድ ነን። ሌላው አንዱ ሲጨቆን ዝም ማለት አልፈልግም፣ አንደኛው ከፍ ብሎ አንደኛው ታች እንዲሆን አልፈልግም በግሌ ማለት ነው። ለማንኛውም ይሄን ጽሁፍ ላንብብላችሁና ከዛ በኋላ ዳግም ስንገናኝ ሌሎች ሐሳቦችን ማነሳላችሁ ይሆናል ማለት ነው። ሁላችሁም ቪዲዮውን ግን ላይክ ሼር ማድረጋችሁን እንዳትረሱ አደራ። ይሄ ቪዲዮ በጣም በርካቶች ዘንድ እንዲደርስ ስለምፈልግ ማለት ነው። ጽሁፉን አንብብላችሁ ተመልሼ እንገናኛለን። ወደ መልእክቱ። እኔ የተበላሁት ነጭ ዓላም የተበላች ጊዜ ነው። እነዛ ጫካ ሲያቋርጡ መሽቶባቸው በጫካ ያደሩትን 4 ላሞች ተረት ላስታውሳችሁ። አውሬ እንዳይበላቸው በህብረት ሲጠብቁ ሊያድሩ ተመካከሩና አንቺ ወደ ሰሜን እየጠበቅሽ ተኚ፣ አንቺ ወደ ደቡብ፣ አንቺ ወደ ምስራቅ፣ አንቺ ወደ ምዕራብ ተባብለው አውሬ ከመጣ ተጠራርተው ሊያመልጡ ተነጋግረው በአራቱም አቅጣጫ በመጠባበቅ ተኙ ይባላል። ታዲያ ጨለማው በበረታ ጊዜ ጅቦች ከላሞቹ አንዷ ነጭ ነበረችና ከሩቅ አይተዋት ሊበሏት ወደሷ መጡ። ላሚቷም ጓደኞቼ ጅብ እየመጣ ነው የታላችሁ እናምልጥ ስትላቸው ድሮም አንቺ ነጭ ሆነሽ ነው የታየሽው በማለት በተረበቁበት ረጉ። ጅቦቹ ነጭቷን እንደጨረሱ አካባቢያቸውን ሲቀኙ ነጭ ጣል ያደረገባትን ሁለተኛዋን ቡራቡሬ ላም ያዩና ወደ እርሷ ያቀናሉ። ጓደኞቼ እናመልጥ ስትላቸው የለም አንቺም ነጭ ስላለብሽ ነው የታየሽው እኛን አያዩንም በማለት ሁለቱም ከዷት። ጅቦቹ እሷንም ጨርሰው ዞር ሲሉ ቡናማዋ ላም ያዩዋትና ወደ እርሷ ይሰባሰባሉ። ጓደኛዬ እናመልጥ ስትላት አንቺም ቡኒ መሆንሽ ነው ያስበላሽ፣ እኔ ጥቁር ነኝ አያዩኝም ተይኝ ብላት በተሸሸገችበት ረጋች። በስተመጨረሻም ጅቦቹ ቡኒዋን ላም ጨርሰው አካባቢውን ሲቃኙ ጥቁሯ ላም ይደርሱባትና ሊበሏት ወደ እርሷ ጠጋ ሲሉ በጣም ተጸጸተችና እንዲህ አለች፣ እኔ የተበላሁት ነጭ ላም የተበላሽ ጊዜ ነው ይላል። ተረት ቀልድ መስሎ ብዙ ያስተምራል። ካስተዋልነው ከምር ትልቅ መልእክት ያለው ተረት ነው። የኛ ሰሞናዊ ሁኔታችን እንደ ጥቁሪቷ ላም እንዳይሆን ስጋት አለኝ። እነሆ የመጅሊስ ምርጫ ምዝገባ በየመስጂዱ በይፋ ተጀምሯል። ያልተመዘገበም አይመርጥም ተብሏል። ከጥቂት ቀናት በኋላ ምርጫው ይካሄዳል። የኛ ሁኔታ ግን ምን ሊሰራልን መጅሊስ? እኛ ምን እንጠቀማለን? ለሙስሊሙ ምን ሰራ ወዘተ እያልን አጓጉል መዘናጋት ውስጥ እንዳለን ይሰማኛል። ነገሩ ግን እንደ ጥቁሪቷ ላም መጨረሻ ላይ የመጸጸት ነገር ነው። ትናንት የመጅሊሱ የተስተካከለ አለመሆን ምን ያህል ዋጋ እንዳስከፈለን የዘነጋነው አይመስለኝም። በመልካም አብርክቶ የምናቀውን የምንተማመንበትን ሰው መርጠን ወደ ላይ መላክ ካልቻልን የተደራጁና መጅሊሱን ዳግም ነጥቀው ሲወጣብጡን የሚኖሩ አካላቶች ይወስዱትና ረፍት ያሳጡናል።
ዳግም ወደ መረባበሽ በሰላም ሰግዶ መለያየት መናፈቅ ውስጥ ይከቱናል። ያኔ መጸጸቱ አይበጅም። ስለሆነም በጥንቃቄ መምረጥ ግዴታም ጭምር ነው። እኔ የተበላሁት ነጭ ላም የተበላሽ ጊዜ ነው ያለችዋን ጥቁር ላም የመሰለ ጸጸት ነገ ከመጸጸት ዛሬ ላይ የሚበጀንን መርጠን የነገን ረፍት ማረጋገጥ አቻ የሌለው መፍትሄ ነው። የሚመርጡ አካላት ከተመረጡ በኋላ ለ5 ዓመታት ማንም የማይነቀንቃቸው ጠንካራ መጅሊስ ነው የሚሆኑት። ታዲያስ ይህን ስልጣን ለማን አሳልፈን እየሰጠን እንደሆነ ማየትና ጠንቅቆ መምረጥ የግድ ነው። ያልተመዘገባችሁ በየሰፈራችሁ መስጂዶች የምርጫ ምዝገባ ተመዝገቡ አደራ። ወሰላሙ አለይኩም ይላል። ውድ ተመልካቾች እንግዲህ መልእክቱ እንደሰማችሁት ይሄን ይመስል ነበር ማለት ነው። ምን ተሰማችሁ? የተሰማችሁን ነገር ኮሜንት ላይ ታስቀምጡልኝ እፈልጋለሁኝ። የመጅሊስ ጉዳይ አይመለከተኝም አይባልም። ከዚህ ቀደም አይመለከተኝም ብላችሁ በጣም በርካታ እህቶችና ወንድሞች መጅሊስን ሲወቀስ ወይም ስትወቅሱ ወይም ስንወቅስ ነበር። የጋራ ችግር እናደርገውና ማለት ነው። ያ ግን አሁን ሊደገም አይገባም ማለት ነው። አዎ ሊደገም አይገባም። እኔ የመረጥኩት ተቋም ዛሬ ላይ ማሳረፋት ይቺ የምርጫ ድምጼ ዋጋ አላት። የእናንተም ዋጋ አለው፣ የሁላችንም ዋጋ አለው ማለት ነው። ምናልባትም ከሰሞኑ የተመለከትኩት በግል የተመለከትኳቸው በጣም በርካታ ክፍተቶች አሉ። እነዚህ ክፍተቶች ሁሉ ሚዲያ ላይ የሚወሩ አይደሉም። ነገር ግን ለምሳሌ አሁን መቀስቀስ አይቻልም በእስላም ክልክል ነው ምናምን ተብሎ ሲነገር ነበር። ኦኬ እሺ ክልክል ይሁን። ነገር ግን አንዱ ተከልክሎ አንዱ ደግሞ ተፈቅዶለት እንደፈለገ ሲቀሰቅስ የተመለከትንበት ሁኔታም አለ። ይሄ ተገቢ አይደለም ሐቂቃ ማለት ነው። መጅሊስ ሁሉንም አካል አቅፎ በጋራ አስማምቶ የሁሉም ሆኖ ነው ሊያገለግል የሚገባው አይደለ? ስለዚህ አንዱ ከፍ ብሎ አንዱ ዝቅ የሚልበት ሁኔታ ከዚህ በኋላ ሊፈጠር አይገባም ማለት ነው። መስጂድ ውስጥ ያሉ ብጥብጦች፣ መስጂድ ውስጥ በቦክስ እስከመመታት ፎቅ ላይ እስከመወራወር ድረስ ሁሉ ያደረሰን ነገር ምን እንደሆነ ሊገባኝ ሁሉ አልቻለም ሐቂቃ ማለት ነው። ያ ነገር ግን ለአንዴና ለመጨረሻ ጊዜ በማያዳግም ሁኔታ ተስተካክሎና ተቀርፎ በዚህ ምርጫ ሁሉም የሚፈልገውን አብዛኛው ሙስሊም እንግዲህ በሚያስቀምጠው ድምጽ መሰረት ተቀርፎ ያ ችግር ወደ ቀጣዩ ምዕራፍ እንሸጋገር ይገባል ብዬ ነው የማምነው ማለት ነው። እንግዲህ ከላይ ያላችሁ አካላቶች ታዛቢዎችም ትሆኑ ትችላላችሁ። ይህን የምትመሩ አላህን ፈርታችሁ በሐቀኝነት የህዝቡን ትክክለኛ ድምጽ እንደምታሳዩ ተስፋ አደርጋለሁኝ ኢንሻአላህ። ያው ተስፋችን ዝሮ በአላህ ነው በሰዎች አይደለም። በአላህ ላይ ነው ሁሉ ነገራችን ምን ተወው ማለት ነው። እኔ በግሌ እንደዛ ነው ማምነው። የመጅሊስ ምርጫ ነው፣ የኔም ነው፣ ያንቺም ነው፣ ያንተም ነው፣ የሁላችን ነው። ስለዚህ ይመለከተኛል ብዬ ነው ይህን ሐሳብ እያጋራሁ ያለሁት ማለት ነው። አላህ Subhanahu Wa Ta'ala በሰላም የሚጠናቀቅ ያደርገው ምኞቴም ነው። ነገር ግን አይ እኔ አልፈልግም አልመርጥም ድሮስ ምን አደረገልኝ የሚባል ነገር የለም። ያንቺ ምርጫ ያንተ ምርጫ የኔ ምርጫ የሁላችንም ቫልዩ አለው ማለት ነው። ኤኒዌይስ ውድ ተመልካቾቼ ለዛሬ ነበር መልእክት ይሄን ይመስላል። በቀጣይ ኢንሻአላህ ደግሞ በሌላ ቪዲዮ እንገናኝ ይሆናል ማለት ነው። ምረጡ። ምርጫው የሁላችንም ነው። የኔ ብቻ አይደለም፣ የእናንተ ብቻ አይደለም፣ ደግሞ ቅስቀሳ አይደለም። ተከፍሎኝም አይደለም ያስተዋወቅኩት ትክክለኛ ውስጥ ስሜቴና ግዴታ መምረጥም ስላለባችሁ ነው። በኋላ ላይ ለመውቀስ የሚመቻችሁ ዛሬ ላይ ስትመርጡ ነው። ዛሬ ካልመረጣችሁ ግን ነገ ከነገ ወዲያ ተነስታችሁ ግን እኮ አልመረጥኩም አይሰራም። ይሄው ድል ቀርቦላችኋል። ሜዳው ይሄው፣ ፈረሱ ይሄው፣ እናንተ ነው የሚመለከተው ማለት ነው። ኤኒዌይስ መልእክቱ ደርሷል ብዬ አስባለሁ። በቀጣይ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።